ይሄ ቪዲዮ የደረሳችሁ ሰዎች በሙሉ እግዚአብሔር ይመስገን እያላችሁ ኮሜንት ላይ እግዚአብሔርን አመስግኑልን። ቤተል ሚካኤል ተዘርፋለች። በጣም የሚያሳዝነው ነገር በአሩሲና ምስራቅ ሸዋ መካከል የሚገኝ ኑራኤል ቅዱስ ሚካኤል ቤተክርስቲያን የዛሬ ተሞክሯችን ውሏችን አስተማሪ ስለሆነ ብዙ ሰዎች ጋር እንደርስ አምስት ጊዜ የቻላችሁ ሰዎች ሰላም ኦርቶዶክሳውያን ባለማህተቦች እንደምን ቆያችሁ እንደምን አረፈዳችሁ ነው። ዛሬም በሌላ ቪዲዮ በሌላ አጀንዳ ተመልሼ መጥቻለሁ። የዛሬው ቪዲዮአችን የዛሬው መናገሪያ አጀንዳችን የሚሆነው እንግዲህ በየገጠር ቤተክርስቲያኑ እየዞረ የተረሱ ቅዱስ ቤተክርስቲያኖችን እየዞረ የሚያስታውስ አንድ ወንድማችን አለ። ሌሎች ቪዲዮዎችን ማብረን የምንመለከት ይሆናል። እስከ ቪዲዮአችን መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ወደ ቪዲዮ የዛሬ ተሞክሯችን ውሏችን አስተማሪ ስለሆነ ብዙ ሰዎች ጋር እንደርስ አምስት ጊዜ የቻላችሁ ሰዎች ኮፒ ሊንክ አድርጋችሁ ብዙ ሰዎች ጋር አድርሱልኝ። እህተ ማርያም የተባሉ እናታችን ከካናዳ ሲመጡ ዝም ብለው አልመጡም። ካሉ አብያተ ክርስቲያናት የተገለገሉበትን ንዋየ ቅድሳት እየዞሩ ለምነው ለገጠሪቱ አብያተ ክርስቲያናት አገልግሎት እንዲውል እነኚህ ንዋየ ቅድሳቶች ከቤተ ክርስቲያን ወስደው አምጥተውልናል። እነኚህንም ድጋፍ ያደረጉላቸውን ሰዎች ዝርዝር ሰጥተውኝ ነበረ። ከካናዳ ካልጋሪ አልበርታ ስላሴ ቤተክርስቲያን፣ ኪዳነ ምሕረት ቤተክርስቲያን፣ መድኃኔዓለም ቤተክርስቲያን እነኚህ ንዋየ ቅድሳቶች ተሰብስበው ለገጠሪቱ ቤተክርስቲያን እንዲገለገል ስጦታ ሰጥተዋል። እንዲሁም በልዩነት ቀሲስ ፋሲካን ምስጋና አቅርብልን ብለዋል። እጅግ በጣም ከልብ ነው የምናመሰግነው። እነኛ ንዋየ ቅድሳቶች በሙሉ ለገጠር ቤተክርስቲያን የሚላኩ ናቸው። አሁን በኢንቾ ወረዳ ቤተ ክህነት ውስጥ ነው የምገኘው። ነዳጅ መጥረስ ስላለ ዞረን ገጠር ውስጥ ማድረስ ስላልቻልን ተወካዮቹ እንዲመጡ አድርገናል። የአምስት ቤተክርስቲያን ተወካዮች እነኚህን የተገለገሉበትን ንዋየ ቅድሳቶች እንዲያገለግሉበት በስጦታ መልክ የምንሰጣቸው ይሆናል። ተመልካቾቻችን ባለፈው ቪዲዮ እንደነገርኳችሁ ካናዳ ያሉ አብያተ ክርስቲያናት የተገለገሉበትን ልብሰ ተክህኖ በዚህ መልኩ እናታችን እህተ ማርያም ወደ ኢትዮጵያ በመጡ ሰዓት በዚህ መልኩ ልከው ለገጠር ቤተክርስቲያን እንድንሰጥ አድርገውናል። ለገጠር ቤተክርስቲያኖች እያከፋፈልን ነው። አሁን ከተማ ላይ ነው ያለነው። ሚዛን የት ነው ያለነው? ሚዛን ቅድስት ማርያም ቤተክርስቲያን ነው ያለነው። ከገጠር ተወክለው ለመጡ አብያተ ክርስቲያናት እየሰጠን ያለነው። አብራችሁን ቆዩ። ቅድም እንደነገርኳችሁ እነኚህን ልብሰ ተክህኖች ለገጠር አብያተ ክርስቲያናት እንድንሰጥ ካናዳ የሚኖሩ እናታችን እህተ ማርያም ወደ ኢትዮጵያ በመጡ ሰዓት እነኚህን ቅዱሳቶች ካናዳ ካሉ አብያተ ክርስቲያናት ለምነው ወስደው ነው ያመጡልን። ይሄንን የከተማ ቤተ ክርስቲያኖችን ተሞክሮ አድርጋችሁ እንደዚህ ከተረፋችሁ ላይ ገጠሪቱ ቤተ ክርስቲያን እንድትገለገሉ ታረጉ በጣም መልካም ነው ብዬ አስባለሁ። አሁን ያለነው ከአዲስ አበባ 560 ኪሎ ሜትር በላይ ርቀን አማን ነው ያለነው። እዚህ አካባቢ ላይ አሁን ላይ ዞረን ለማድረስ ስለሚቸግረን እዚህ ተወካዮችን የተወሰነ ጠርተናል። እርሶ ለምን ቤተክርስቲያን ነው የሚወስዱት? አማን ዛይነቃ የምትባል አንድ እዚህ ቀበሌ ያለች እዛው እናታችን የቅዱስ ክርስቶስ ሰምራ ቤተክርስቲያን አለ። ወርዛ ነው መስጠው። ያው እናታችን እንግዲህ ታሞ ሆስፒታል ነው ያሉት። እህተ ማርያም ብላችሁ ክርስትና ስም ሰጣችኋለሁ። በጸሎት አስቧቸው። አንድ ልብሰ ተክህኖ እንሰጣችኋለን። ይሄ ቪዲዮ የደረሳችሁ ሰዎች በሙሉ እግዚአብሔር ይመስገን እያላችሁ ኮሜንት ላይ እግዚአብሔርን አመስግኑልን። አብይ ጾም ከገባ አንስቶ እስከ ዛሬዋ ዕለት ድረስ በመላው ሀገራችን ገጠሪቱ አካባቢ የተንቀሳቀስን ድጋፍ ስናደርግ እንዲሁም የአገልግሎቶች ችግሮች እናንተ ጋር ስናቀርብ ነበር። መፍትሄ የምንላቸውን ነገሮች እየሰጠን ነው። በዚህም የመጀመሪያ ዙር አገልግሎታችን ምዕራብ ሸዋ ሀገረ ስብከት ነበረ። በዛም በርካታ የገጠር አብያተ ክርስቲያናት ድጋፍ እንዲያገኙ የፈረሱት እንዲሰሩ ማድረግ ችለናል። ከዛም በተጨማሪ የህብረተሰቡ ዋነኛ ጥያቄ ነበረው በቋንቋ የሚያገለግለን መምህራን ይመደቡልን የሚል ጥያቄ ነበረ። በዚህም መሰረት ከ8 ወረዳ ከ18 ቤተክርስቲያን የተወጣጡ 20 ደቀ መዝሙራትን ሰብስበን በምዕራብ ሸዋ ካህናት ማሰልጠኛ ለአንድ ወር ስልጠና ስንሰጥ ነበረ። እነኚህም ልጆች ስልጠናቸውን ጨርሰው በምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ገብርኤል እውቅና አግኝተው ተመርቀው ወደ መጡበት ወረዳዎች ተመልሰው ህብረተሰቡን እንዲያገለግሉ ሆነዋል። ይሄም ለኛ ትልቅ
ድል ነው። በቀጣይ ከነኚህ ልጆች እጅግ በጣም በርካታ ብዙ ፍሬዎችን የምንጠብቅ ይሆን። ስልጠናዋ ጊዜ እጅግ በጣም ትንሽ ነች። አቅማችን የሚፈቅደው ይሄን አክል ጊዜ ነበር። ነገር ግን ሌሎች ሀገረ ስብከቶች ላይ ለሚኖሩ ስልጠናዎች እዛም ሀገረ ስብከት ላይ ወደፊት ቀናቶችን እየጨመርን እኛም አቅማችን በጎለበተ ቁጥር እንደዚህ ጠንካራ አገልግሎቶችን እየሰጠን የምናልፍ ይሆናል። የአብይ ጾም አገልግሎታችን የሁላችሁም ድጋፍ ስላለበት መጠነ ሰፊ አገልግሎቶች ማገልገል ችለናል። ከዚህም በኋላ የአብይ ጾም አገልግሎት ጉዟችን ውጤትና ሪፖርት በተከታታይ ለእናንተ የምናደርስ ይሆናል። ሁላችሁም ቪዲዮን ሰዎች ጋር ስለምታደርሱልኝ አገልግሎቶችን በሙሉ ስለምትደግፉልኝ ከልብ አመሰግናለሁ። ክብር ያድልን። እዚህ ጫካ ውስጥ አዲስ ቤተክርስቲያን ስንመሰርት ለማን ታስረክበዋለህ የሚል ጥያቄ ሁላችሁም ጋር ሊፈጠር ይችላል። ትክክል ናችሁ። እውነት ለመናገር እዚህ ያለን የምእመናን ቁጥር እጅግ በጣም ትንሽዬ ነው። ብዙዎች በዚህ በ20 ዓመት ጉዞ ውስጥ ይህን ስብከት ኬላ ከመሰረቱ በኋላ ከዚህ ቤተ እምነት ወጥተዋል። ምክንያቱም ቤተክርስቲያን ስለሌላቸው ነው። ከመስራቱ በላይ እዚህ ቦታ ላይ ቤተክርስቲያን መስራቱ ተግዳሮት ይሆንብናል ብዬ አላስብም። በጥቂት ጊዜ ውስጥ ቤተክርስቲያን እንሰራላቸዋለን። ይበልጥ የሚያሳስበው ግን ቤተክርስቲያኑን ለምእመኑ አስረክቦ አጽንቶ ይጠብቀዋል ወይ፣ ወደፊት የሚዘጋ ቤተክርስቲያን አንሰራም ወይ የሚለው ነገር ነው። ነገር ግን ዳር ላይ ሆነው ብዙዎች ወደዚህ ቤተ እምነት መምጣት የሚፈልጉ ነገር ግን የአምልኮ ቦታ የሌላቸው ሰዎች ስላሉን እነኛ ዓመትም 2 ዓመትም 3 ዓመትም አስተምህሮ ላይ ወንጌል ላይ መስራት እንዳለብን በደንብ የሚያመላክተን ነገር ነው። ያ ላይ በስፋት እንሰራለን። ይህም ቤተክርስቲያን የባዕታ ለማርያም ቤተክርስቲያን የምናረገው ይሆናል። እንደምታዩት ዘወትር የአምልኮ ቦታቸው እነኚህ ነው። እቺ ዳስ ነች። ያሉትን ምእመናን ከጀርባው የምትመለከቷቸው ምእመናት ናቸው። በአጭር ጊዜ ውስጥ እዚህ ቦታ ላይ ቤተክርስቲያን ከዚህ ቀደም እንደምንረባረብ ሆነ ቤተክርስቲያን መስራት እንችላለን። ከዛም በሚቀጥለው ግን ወደ ልማት ገብተው መምህራኖች ኖረዋቸው አገልግሎቱ በደንብ እየጠነከረ እንዲሄድ የምናደርግ ይሆናል። የተለመደ ዘወትር እናንተ ድጋፍ አይለኝ። እውነት ለመናገር ሰልችቼ ምናምን ነገር አይደለም። ቅድም የተናገርኳችሁ አሁን በእርግጥ ብንናገር የሚሰማን በጣም ብዙ ሰው ሊኖር ይችላል ሶሻል ሚዲያ ላይ። እንደዚሁም ቤተክርስቲያኗን በጠቅላይ ቤተ ክህነት በኩል እንዲሁ በየገጠሩ ዞራችሁ ቤተክርስቲያን ስሩ ብላ ፍቃድ ስትሰጠን ስሜታዊ ሆኜ በየቦታው ቤተክርስቲያንን አስቀምጠን ነገ የማይገለገል ቤተክርስቲያን መስራት አልፈልግም። ከዚህ በኋላ ያሉት አመታቶች በደንብ ነው የሚያሳስቡን። 2-3 ቀን መጣን። እንደውም ቅድም ወንድማችንም አንስቶታል። ያዘጋጀን ማደሪያ አዘጋጅታችሁ ነበረ። እዛ ውስጥ እኔ እውነት ለመናገር ማደር ያልፈለኩት እንደው የተመቸ ቦታ ላይ ማደር ጠልቼ አይደለም። ነገር ግን ከርቀት በጣም መተን በአንድ ወር ባልሞላ ጊዜ ውስጥ 570 ኪሎ ሜትር በላይ ርቀን ተጉዘን መተን እዚህ ጋር ስንመጣ እናንተ ማግኘት አልቻልንም። እንደው ወንጌልም ሰብከናል፣ አስተምረናል። ነገር ግን እነኚህ ልጆች እንደው እግዚአብሔር ምን ቢያረግላቸው ነው? ለነሱ የተለየ ነገር ምን አድርጎላቸው ነው እዚህ ውስጥ አድረው ሊያገለግሉን የሚችሉት? ነገር እኛም ብናገለግለው ያ ነገር ወደ ህይወታችን ይመጣል የሚለው ነገር እናንተ ውስጥ ተነሳሽነት እንዲኖር ነው። ወርደን እዛ ውስጥ አድረን ለሊት እንደውም ዘንቦ የወጣ ነው። ለዛ ስለሆነ እናንተ መኖራችሁ እዚህ ቦታ ላይ ያላችሁ ቁጥር በጣም ያሳስበኛል። ነገ ቤተክርስቲያኗን እንድትቀበሉ ነው የምንፈልገው። መስራቱ ብዙ ነገር አይፈጅብንም፣ መስራት እንችላለን። መስራቱ አይከብደንም። ከተሰራ በኋላ ግን ተቀብሎ የሚያቆይልን ሰው በጣም ነው የሚያሳስበን። እነኛ ነገሮች ስላሉ ነው ጫን ብለንም የተናገርናችሁ እና እንትን ታረጉልናላችሁ። የሰው ልጅ እንግዲህ ቃል ነው የሚገዛው አይደለ? ቃላችን ያመጣን ወደዚህ እዚህ ቦታ ላይ እንደው ቃል ገብታችሁ እንደው አካባቢው በባህል መሰረት አባቶች ወደዚህ ጋር መጣችሁ ነገ እዚህ ቦታ ላይ ለሚሰራው ቤተክርስቲያን ሙሉ ኃላፊነት እንደምትወስዱ እንግዲህ እንዳያችሁት ነው። ይህን ወንድማችን ዲያቆን አቤኔዘር ውብሸት ይባላል። ቅድስት ቤተክርስቲያንን የተረሱ አብያተ ክርስቲያናቶችን ከሚያስታውሱ ወንድማችን አንዱ ነው። እንደዚህ እግዚአብሔር የመረጣቸው ሰዎች ከውጭም ሆነ ከሀገር ውስጥ የተረሱ ቤተክርስቲያኖችን ሲያስታውሱ ልብሰ ተክህኖ ሲሰበስቡ ደጋግ ኢትዮጵያውያን ባለማህተቦች ክርስቲያኖች በአጠቃላይ ማለት ይቻላል እነኚህን የመሰለ ሰው ሲያገኝ ታማኝ የሆኑ ሰዎችን ሲያገኝ እጁን ለቅድስት ቤተክርስቲያን ከመዘርጋት ወደኋላ አይልም። ውጭ ካሉ ቤተክርስቲያኖች የተገለገሉበትን ልብሰ ስብዓት ልብሰ ተክህኖ እየተቀበሉ ኦርቶዶክሳውያን ክርስቲያኖች ለዚህ ወንድማችን ይሰጣሉ። ይህ ወንድማችን ደግሞ ለተረሱ ቅድስት ቤተክርስቲያን አብያተ ክርስቲያናቶች እንዲቀደስ
ቤተክርስቲያኒቱ አዋራ እንዳትለብስ ከሚያደርጉ ወንድማችን መካከል አንዱ ነው። እንደዚህ አይነት ሰዎችን እግዚአብሔር አምላክ በጸጋው በጥበቡ ያጽናልን ማለት እፈልጋለሁ። ወደ ቀጣዩ ቪዲዮ እናልፋለን። በአሩሲና ምስራቅ ሸዋ መካከል የሚገኝ ኑራኤል ቅዱስ ሚካኤል ቤተክርስቲያን ዲያቆናት፣ ካህናት፣ አባቶች፣ ክርስትና ሊያስነሱ የመጡ ምዕመናን፣ ሕፃናት ሳትቀር ማለት ነው፣ ሰንበት ተማሪዎች፣ አጠቃላይ ሊያስቀድሱ የመጡ ምዕመናን ተወስዷል። ከትናንት ወዲያ ማለት ነው። ይሄ የሆነ ያለው በአቡነ ኤልሳ ሀገረ ስብከት ስር ያለው አሩሲ ነው። አሩሲ አሁንም ኦርቶዶክሳውያን እንደ ጉድ እየታደኑ እየተወሰዱ ነው። አስቡት እንግዲህ ሕፃናት ሳትቀር ነው የወሰዱት። ሙሉ በሙሉ ነው የወሰዷቸው። በፊት አንድ አባወራ ሁለት አባወራ እያሉ እንደገና በጅምላ ነበር የሚያርዷቸው። አሁን ደግሞ አጠቃላይ ቤተክርስቲያን መጥቶ ሊያስቀድስ የመጣው ምዕመን ሁሉ ሰብስቦ ወስዷቸዋል። ይሄ የሆነ ያለው በኢትዮጵያ ምድር ውስጥ ነው። በኦሮሚያ በኢትዮጵያ ምድር ውስጥ ነው። ለማን አቤት እንደምንል አናውቅም። እግዚአብሔር አምላክ ይደረስልን። እንደሰማችሁት ነው። ከትናንት በስቲያ በአርሲ ኦርቶዶክሳውያን ክርስቲያን ባለማተቦች ላይ በቅዱስ ሚካኤል ቤተክርስቲያን በሰሜን ሸዋና በአርሲ አካባቢ በሚገኝ አዋሳኝ መንገድ ላይ የሚገኘው የጉራራ ቅዱስ ሚካኤል ቤተክርስቲያን ክርስትና ሊያስነሱ የመጡ ክርስቲያን ባለማተቦች እንግዲህ ከነ አገልጋዮቻቸው ከነ ዲያቆናቶች ከነ ካህናት አባቶች ከነ ምዕመኑ ጭምር ታፍነው ተወስዷል። ማን እንደወሰዳቸው ማን ይታወቃል፣ ግን አይታወቅም ተብሎ ይወራል። ማን እንደወሰዳቸው ይታወቃል። አንዳንድ አካላት ጡጦ የሚያጠቧቸው ዋሃብያ አካላቶች ቅዱስ ቤተክርስቲያንን በቃ እስልምና እንዲቀበሉ በግድ እንዲቀበሉ ሊያደርጉ እየጣሩ የሚገኙ የዋሃብያ አካላቶች ናቸው ይህን ነገር እያደረጉ የሚገኙት። አሁን መናገር የምንፈልገው የምንሻው ነገር ቢኖር መምህራችን የተናገሩት በዚህ ጉዳይ ላይ የተናገሩትን ነገር ላሰማችሁ። ቁጥራችን እየቀነሰ ግርማችን እየሳሳ መፈራታችን እየጠፋ መታፈራችን ከንቱ እየሆነ ወጣቶቻችን በአረም እየተበሉ መቅደሳችን ዞር ብሎ የሚያየው ሳይኖር ሸረሪት አድርቶበት የተረሳ እንዲሆን ነው የምትፈልጉት ወይስ ህይወት የሚቀጥልበት እንዲሆን ነው የምትፈልጉት? አሁን እሱ ነው የምንነጋገረው እንዴ። እነዛ እነ ቅዱስ ጳውሎስ የተመላለሱባቸው እግሮች ዛሬ እግሮቻቸው የተመላለሱባቸው ቦታዎች በአረማውያን ተወረዋል። የነ ቅዱስ ዮሐንስ አፈወርቅ አትሮንስ የተዘረጋባቸው እግሮቻቸው የተመላለሱባቸው ዛሬ የመርዝ ጢስ የሚወርድባቸው ሆነዋል። የማይቀየር ነገር ያለ ይመስልሃል? ካልሰራህ ይበሉሃል። እግር በእግር ካልተከታተልካቸው ያመልጡሃል። አንተ በርትተህ ካላሸነፍካቸው ይገሉሃል። በመንፈስ ማለት ነው። በስጋም ላይ ቀርልህ ይችላል እንዴ። የቱርኳን ሃጊያን ሶፊያን ተመልከቷት። አስደናቂ መቅደሳችን ነበረች። ግርማዋ የተጨበጨበላት ዓለም የሚኮራባት ነበረች። ዛሬስ መስገጃ ሆናለች። ዛሬስ ሙዚየም ሆናለች። ዛሬስ ለቅርስነት እንኳን አላበቃ ብለዋታል። ታሪክ እየተቀየረ ነው ባለም ክርስትና እንዲቀጥል እግዚአብሔር በሕዝቡ ዘንድ ሕይወት እንዲሆን የሚፈልጉ ሁሉ ስንዴ ያበቅላሉ። እንደሰማችሁት ነው። ክርስትናን በእስልምናን በግድ ልታስቀብሉና አትችሉ። አንገታችን ላይ ማተብ ያደረግነው እስከ ሞት ልንታመንለት እንጂ ለጌጥ ወይም ደግሞ ለሌላ ነገር አይደለም። ስለዛ በአርሲ ኦርቶዶክሳውያን ክርስቲያን ባለማተቦች ላይ እየደረሰ ያለውን ነገር እንደ አንድ ክርስቲያን እንደ አንድ ባለማተብ እቃወማለሁ። መቃወም ብቻ አይደለም፣ የለኞቹ አካላት ዝም ቢሉ እና አቡነ ኤልሳ ተሹሞ ምንም ነገር ባያመጡ እንኳን እኛ በራችንን ዘግተን ከማልቀስ ወደ ኋላ አንልም። እስከ ቪዲዮ መጨረሻ አብራችሁኝ ስለቆያችሁ አመሰግናለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።